ነብዩ አለይሂ ሰላቱ ወሰላም መጀመሪያ የኛ አርያ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በአላህ መልእክተኛ ላይ መልካም አርያ አለላችሁ። ነብዩ አለይሂ ሰላቱ ወሰላም የኛ ትልቅ ሞዴል ናቸው። ከሳቸው ቀጥሎ የመጡት ታላላቅ ሰሃቦች አራቱ ኸሊፋዎች አቡበከር፣ ሲዲቅ፣ ዑመር፣ ዑስማን፣ አሊይን ብንመለከትም ሌሎችም ሰሃቦች በአጠቃላይ ከነሱ በኋላ የመጡት ተከታዮቻቸው ተዓቢዎች በመዝሐብ ደረጃ አራቱ መዝሐቦችንም ብንመለከት ለጁምዓ ትልቅ ትኩረት ሰጥተዋል። ጁምዓ ላይ ከሚያደርጓቸው ሱናዎች መካከል አንደኛው ነብዩ አለይሂ ሰላቱ ወሰላም የጁምዓ ሌሊት ላይ ጁምዓ ሌሊት ሱብሂ ላይ የሚቀሩት የቁርአን ራሱ ይለያል። ሱረቱ ሰጀዳ አሊፍ ላም ሚም ብሎ ሱረቱ ሰጀዳ እንደዚሁም ደግሞ ሱረቱል ኢንሳንን ሀል አታ አለል ኢንሳኒ ሂኑ ሚነ ዳህሪ እነዚህ የቁርአናዎች ስለ ቂያማ የሚያስታውሱ ስለ ጀነት ስለ ጀሃነም የሚያስታውሱ ጁማ የምንሰባሰብበት ቦታ ስለሆነ አኺራን እንደዛው አስታውሰን የምንሰባሰብበት ቦታ ስለሆነ አኺራ የሚያስታውሱ ናቸው። የመጀመሪያው ሱናቸው ሌሊት ላይ ነብዩ አለይሂ ሰላቱ ወሰላም ይሄን ይቀራሉ። ከዛ በኋላ ረሱል አለይሂ ሰላቱ ወሰላም የነሳቸውን ሞዴል ነውና የምንከተለው ገላቸውን ታጥበው አለ የሚባለው ንጹህ ልብስ ለብሰው ሱረቱል ካፍን በመቅራት ገባ። አብዛኛው ሙስሊም ማህበረሰብ ዛሬ ትንሽ የሰነጋው ነገር ምንድነው? ይታጠባል፣ ይሄዳል፣ ሱረቱል ካፍን አይቀራም። ሱረቱል ካፍን የቀራ ከደጃል ፈተና ይጠበቃል የሚል ሐዲስ አለ የነብዩ አለይሂ ሰላቱ ወሰላም። ትልቅ ደረጃ አለው። ያንን አይቀራም፣ ያንን አይመለከትም፣ ያንን አያነብም። ቁርአን ቢያንስ ሳምንት በሳምንት እንኳን ቁርአን የማይቀራ ሰው ይሄን ለዚህ ፈዲላ ብሎ ጁማችን ቁርአን ሲቀራ ቢያንስ ከቁርአን ጋር ያለው ግንኙነቱ እየጨመረ ይመጣል። ስለዚህ በእኔ ገላ በመታጠብ ያለህን ልብስ ንጹህ ልብስ በመልበስ ልጆች ይዘጋጃሉ። ዛሬ ጁምዓ ነው ይለዋል አይደል? ህፃናት በቃ ትኩረት እንዲሰጡት ጁምዓ ትልቅ ቀን መሆኑን ትኩረት እንዲሰጡት። ይህ ማለት የምንሰባሰብበት የኢባዳ ቀን ነው እንጂ ሌላ የተለየ ነገር የምንሰራበት ማለት ከአምልኮ ጋር እያይዘን የምንሰራበት ነገር የለም። ቀናቶች በአጠቃላይ አላህ ናቸው። አላህ Subhanahu Wa Ta'ala ይህን የጁምዓ ቀን ሲያመጣልን ሱረቱል ጁምዓ ላይ በዚህ የጁምዓ ቀኗ ሰዓቷን ንግድ መሸጥ መለወጥ ከባድ መሆኑን ያ አዩሃ الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون እናንተ ያመናችሁ ሰዎች ለጁምዓ ሰላት ጥሪ በተደረገላችሁ ጊዜ ፈጥናችሁ ሂዱ። ፈጥናችሁ ማለት ሰላትን በማሰብ ጓጉታችሁ ወደ መስገጃው አካባቢ ሂዱ። እንግዲህ የመጀመሪያው አዛን አላ ሁለተኛው የጁምዓ አዛን ነው። ሁለተኛው ዋናው አዛን ካለ በኋላ መሸጥ መለወጥ ክልክል ነው፣ ለወንድ ሐራም ነው። وذروا البيع ብለዋል። ንግድን መሸጥ መለወጥ አቁሙ። ذلكم خير لكم إن كنتم تعلمون የምታውቁ እንደሆነ ይሄ ለእናንተ የተሻለናልና فإذا قضيت الصلاة ሰላቲቷ ከተጠናቀቀች በኋላ ካለቀ በኋላ فانتشروا في الأرض ወደ ምድር ተበተኑ ነው። ስለዚህ ከዚህ ቁርአን አንፃር የቁርአን አያ የምንረዳቸው ብዙ ነጥቦች አሉ። ጁምዓን በጊዜ መግባት አንዱ ሱና ገባ። አብዛኛው ሰው ጁምዓ አርፍዶ ይመጣና ከሰዓት ያርፋል። ከሰዓትን ግን ምንድን ያለው فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله يا الله ችሮታ ፈልጉ። በዛውም ደግሞ ስራ በመሰሩበት በምትከስቡበት ሰዓት واذكروا الله كثيرا لعلكم تفلحون ትድኑ ዘንድ ይከጀላልና እንድትድኑ ፈላ እንድትወጡ ደግሞ አላህን አስታውሱ ዚክር አብዙ ይላል በየትኛውም ቦታ ላይ። ስለዚህ ጁምዓ በጊዜ መግባት ትልቅ ደረጃ አለው። ገላን ታጥበህ ሱረቱል ካፍን ቀርተህ ጥሩ የሚባል ልብስ ለብሶ ሙስሊሙ ማህበረሰብ በጊዜ መስጊድ ገብቶ ኢባዳ ሊያከናውን ይገባል።